በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይብዛላችሁ። በጌታ ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። በምሕረትና በጤና የጠበቀን ምሕረቱን ሁሉ ያበዛልን የምሕረት ሁሉ መገኛ እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ባለን ጊዜ የእግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን ያስተምረናል። እግዚአብሔር ለልባችን ይናገራል። እግዚአብሔርን መስማት ደግሞ ሁለንተናዊ ጥቅም ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ሁሉ ያርፋል ያለ አምላካችን ከመከራ ስጋት ሁሉ በቃሉ ስለሚያጽናናን ስለሚያሳርፈን ደግሞ የሚያስተምረው መንፈሱ በመካከላችንም ስላለ ስለ ሁሉም እግዚአብሔር አምላካችን የተባረከ ይሁን። ድምጻችሁ አይሰማም? ስሙ የተባረከ ይሁን። መልካም። እሺ፣ የምንካፈለው የእግዚአብሔር ቃል መጽሐፍ ቅዱስ ያዛችሁ ገጽ 194 ላይ በምናገኘው መጽሐፍ ክፍል ሐዋርያው ቅዱስ ጳውሎስ በወንጌል ለወለደው ለቲቶ የጻፈለትን መልእክት በጋራ እንካፈላለን። የምንካፈለው የመጽሐፉ ክፍል ምዕራፍ 2 ላይ የምናገኘው ቃል ነው። ከምዕራፍ 2 ቁጥር 1 እስከ 15 ያናነብና ሰዓት ካለን ወደ ምዕራፍ 3ም ሻገር እንላለን። አስቀድሜ ቃሉን አነባለሁ። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች፣ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግህ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማ እና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካምም ለማድረግ የሚቀናውን ገንዘቡም የሚሆኑን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽ፣ ማንም አይናቅህ ይላል። እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። አንተ መልካም ነህ። አቤቱ በመገኘትህ፣ አቤቱ ባለውትህ እግዚአብሔር ሆይ እረፍትና መጽናናት ስላለህ አምላካችን እግዚአብሔር በእውነት እናመሰግንሃለን። አቤቱ እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ የሰበሰብከን ለጥቅም ነውና አንተ እግዚአብሔር ሆይ እንድታስተምረን መንፈሳችንን በቃል እንድታቀና እንድታድሰን እንድትመክረን እንድትገስጸን እንድትዘልፈን ጌታ ሆይ በቃልህ
የቀናውን ጎዳና እንድታሳየን ጌታዊ ቃልህም ደግሞ በእምነት እንዲዋሃደን ጌታዊ ምሕረት በነገር ሁሉ ይርዳን። ለባሪያ የምናገርበትን አንደበት ደግሞ እነሱም የሚሰሙበትን ጌታ ሆይ እንደ ሊዲያ እንደ ቤሪያ ሰዎች የተከፈተ ልብ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። አቤቱ ስለሰማህን እናመሰግናለን። በጌታችን በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። ምዕራፍ 2 ቁጥር 1 ላይ ያለውን መነሻ እናደርግና በዛ ተመስርተን በመጽሐፍ ውስጥ ያለውን እውነት እንካፈላለን። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ምን እያለ ነው? ሕይወት ከትምህርት ይቀዳል ማለት ነው። ስለዚህ ርዕሳችን ለጤናማ ሕይወት ጤናማ ትምህርት በሚል ይሆናል ማለት ነው። ለጤናማ ሕይወት ጤናማ ትምህርት በሚል እንካፈላለን። ሰዎች የሚማሩት ትምህርት ጤናማ ከሆነ ሕይወታቸው ጤናማ ይሆናል፣ ጥያቄ የለውም። ሕይወታችን የትምህርቶቻችን ነጸብራቅ ናቸው። ወይንም በሌላ ቋንቋ ሕይወታችን የሰማናቸው የስብከቶች ውጤቶች ናቸው። ሕይወታችን የሰማናቸው የስብከቶች ሪፍሌክሽን ነው ማለት ነው። ስለዚህ ከተበላሸ ትምህርት የተበላሸ ሕይወት ይወጣል፣ የተበላሸም አምልኮ ይቀዳል። ጤናማ ትምህርት ካለ ደግሞ ሕይወትም እንደዛ ይሆናል ማለት ነው። ይህንን እንዳትክዱ ማስመር አለባችሁ። ጌታም በአገልግሎቱ ወቅት ተደጋጋሚ ሲናገር የነበረው ይህንን ነው። ምን እንደምትሰሙ ተጠበቁ ይላል ማለት ነው። ምን እንደምትሰሙ ተጠበቁ ብቻም ሳይሆን እንዴትም እንደምትሰሙ ተጠበቁ ይላል ማለት ነው። ስለዚህ ትምህርት የሁሉ ነገር መሰረት ነው ማለት ነው። ስለዚህ ሐዋርያው ለቲቶ የሚናገረው ይሄ ነው። ራሱ የመጽሐፉ አብይ መልእክት ማለት እንችላለን። ይህ መልእክት የተጻፈው የቀርጤስን ቤተክርስቲያን ያገለግል ለነበረው ለቲቶ እንደሆነ ይታወቃል። ምዕራፍ 1 ቁጥር 5 ላይ እናገኛለን። ይቅርታ ቁጥር 4 ላይ ለማን እንደተጻፈ እናገኛለን። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ስለሚል መልእክቱ አድሬስ ተደርጎ የተጻፈው ለቲቶ ነው። ቲቶ ደግሞ በቀርጤስ ያለችውን ቤተክርስቲያን በእረኝነት በወንጌል አገልግሎት የሚያገለግል የእግዚአብሔር ባሪያ ነው። መልእክቱም ደግሞ የጻፈው ራሱ ሐዋርያው ነው። ቁጥር 1 ላይ ይናገራል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። ስለዚህ መልእክቱ መግቢያ ላይ ጸሐፊው ራሱ ማን እንደሆነ ይናገራል። በጣም የሚገርመኝ በዚህ በምዕራፍ 1 ቁጥር 1 እስከ 4 ላይ ሐዋርያው በመግቢያ ሐሳቦች ውስጥ ወይም በመግቢያ ንግግሮች ውስጥ የተናገራቸው ቃላት አሉ። በጣም የሚገርም ነው። ለምሳሌ ሐዋርያው በዚህ መግቢያ ንግግር ውስጥ የተናገራቸው 2 ቃላት አሉ፣ በጣም ልናሰምርባቸው የሚገቡ ማለት ነው። በእግዚአብሔር ለተመረጡት እምነት እንዲሆንላቸው። እግዚአብሔር የመረጣቸው ማለት ዞሮ ዞሮ ወደ ወንጌል እውነት ለሚመጡት ማለት ነው። ለተመረጡት እምነት እንዲሆንላቸው ወይንም ሰዎች እንዲያምኑ ማለት ነው። ሰው ወንጌል ሰምቶ የደህንነትን ወንጌል ሰምቶ ወደ እምነት እንዲመጣ እና እነዛም እምነት የሆነላቸው የእግዚአብሔር ምርጦች ደግሞ በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ ደግሞ ይላል ማለት ነው። በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ፣ በሌላ ቋንቋ ወደ እውነተኛ መንፈሳዊ ሕይወት የሚመራውን ዕውቀት እንዲያገኙ ተልክ ያለው እያለን ሐዋርያው ሰዎች እንዲያምኑ ካመኑ በኋላ ደግሞ ወደ እውነተኛ መንፈሳዊ ሕይወት የሚመራውን ዕውቀት እንዲያገኙ ማለት ነው። ምን እያለ ነው? በሌላ ቋንቋ መንፈሳዊነት የሚገኘው በመንፈሳዊ ዕውቀት ነው።
ማደግ ተፈጥሯዊ ነው። የተወለደ ያድጋል። ሕይወት ያለው ያድጋል። ወደ መንፈሳዊ ዓለም ስንመጣ ሰዎች በማመን ይወለዳሉ፣ በማመን ሕያው ይሆናሉ። ሰው ደግሞ የሚያምነው በእግዚአብሔር ቃል፣ ቃሉ ወደ እምነት ያመጣናል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ሁላችን የመጣ ነው በእግዚአብሔር ቃል አማካኝነት ነው። ቃሉን ሰምተን ያመን ነው። ግን እዚህ ጋር ብቻ አያበቃም። እውነተኛ መንፈሳዊ ሕይወት ደግሞ የሚገኘው ማደግ የሚገኘው በእግዚአብሔር ቃል እውቀት ነው። እና ለዚህ ተልክ ያለው ይላል ሐዋርያው በግልጽ ቋንቋ ማለት ነው። በጣም የሚገርም ነው። ይህን ካለ በኋላ የጻፈበትን ምክንያት ቁጥር 5 ላይ እናገኛለን። ለቲቶ ነው የጻፈው ሐዋርያ ነው። ሐዋርያው ደግሞ ሰዎች እንዲያምኑና በዘላለማዊ ተስፋ እንደ አምልኮት ያለውን እውነት እንዲያውቁ እንደተላከ ተናግሯል። ቁጥር 5 ላይ የተጻፈበትን አብይ ምክንያት እናገኛለን። ስለዚህ ምክንያት አለው የቀረውን እንድታደራጅ በከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩ ይለዋል ማለት ነው። ለሁለት ነገር ማለት ነው። የቀረው ነገር እንዲያደራጅ ሐዋርያው ጀምሮ የመጣው ነገር አለ። ያንን እንዲያደራጅ ከዛም ደግሞ በየከተማው ደግሞ የቤተ ክርስቲያን መሪዎችን እንዲሾም ማለት ነው። እረኞችን እንዲሾም ሐዋርያው ይናገራል። ለምን? ቁጥር 10 ላይ ይናገራል። ሽማግሌዎችን በጥንቃቄ ለምን መሾም እንዳለበት የቀረው ነገር እንዲያደራጅ ለምን እንዳስፈለገ ቁጥር 10 ይናገራል። እንዲህ አለ፣ የማይታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙዎች ናቸውና፣ ምክንያቱም ብዙዎች ናቸውና አታላዮች አሉ፣ ከንቱ የሚናገሩ የሚያታልሉ አሉ። በሌላ ቋንቋ እነዚህ ሰዎች የቀርጤስን ቤተክርስቲያን አታክ እያደረጉ ነው። ምዕመናንን አታክ እያደረጉ ነው። ያታልላሉ፣ የማይገባው ነገር እየተናገሩ ወደ ኋላ ይስባሉ፣ ይጎትታሉ። እና ይህን ስለሚያደርጉ እንድታደራጅ እንደማለት ነው ናቸውና እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸው መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከነሱ አንዱ የቀርጤስ ሰዎች ዘውትር ውሸተኞች፣ ክፎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። የገዛ ነቢያቸው ነው። ሐዋርያው እውቅና ሰጠ። ይህ ምስክር እውነተኛ ነው አለ። እውነት ነው አለ ጳውሎስ። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያደምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም አለ። ነገር ግን አእምሯቸው ሕሊናቸውም ረክሷል። እግዚአብሔር እንዲያውቁ በግልጥ ይናገራሉ እነዚህ ሰዎች። ዳሩ ግን የሚያጸይፉና የማይታዘዙ ለበጎም ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ይሄ ስለሆነ አንተ ግን ሕይወት የሚገኝበትን ትምህርት የሚናገረውን ወይም የሚገባው ነገር ተናገር ይላል ማለት ነው። እነሱ ያስተምራሉ፣ ሰዎችን ይመርዛሉ። በትምህርታቸው የሰዎችን ቤት ሞልተዋል። የማይገባ ነገር ይናገራሉ፣ ሰዎችን ያታልላሉ፣ ያስተምራሉ እና እግዚአብሔርንም ያውቃሉ ነው። ግን በሕይወታቸው ግን እግዚአብሔርን እንደማያውቁ ይናገራል። በሌላ ቋንቋ ሰው ጥቅስ አወቀ ማለት እግዚአብሔርን ያውቃል ማለት አይደለም። ጥቅስ ማወቅ ማለት እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ባለን መረጃ አይደለም። ብዙ ጥቅስ አዋቂዎች አሉ እግዚአብሔርን የሚዳፈሩ። ሰው ከዘፍጥረት እስከ ራእይ ሸምድዶ እግዚአብሔርን ላያውቅ ይችላል። መረጃ ነዋ። ሰው እግዚአብሔርን የሚያውቀው ከእግዚአብሔር ጋር ህብረት በማድረግ ነው። ፈቃዱን የምናውቀው፣ ሐሳቡን የምናውቀው፣ ምክሩን የምናውቀው፣
እንደ ምክሩ የምንመላለሰው ከእግዚአብሔር ጋር ዕለት ዕለት ህብረት ስናደርግ ነው። ግን እነዚህ ሰዎች ልብ በሉ፣ እግዚአብሔር እንዲያውቁ በግልጥ ይናገራሉ። በጣም መረጃ አላቸው ስለ እግዚአብሔር። ምናልባት ቆሮንቶስ፣ ኤፌሶን፣ ዕብራውያን እያሉ ጥቅስ እየደረደሩ መረጃ ሁሉ ይሰጣሉ ማለት ነው። ግን ህይወታቸው ሲታይ ግን እግዚአብሔርን አያውቁ። ታውቃላችሁ፣ ሰው እግዚአብሔርን አገለገልኩ እያለ እግዚአብሔርን ላያውቅ ይችላል። ልክ እንደ አፍኒና ፊንሐስ ማለት ነው። አፍኒና ፊንሐስ ምናምንቴዎች ነበሩ፣ እግዚአብሔርንም ግን አያውቁም ነበር ይላል። ግን የመቅደሱ አገልጋዮች ናቸው። ምናምንቴዎች ነበሩ ይላል። ምናምንቴ ስለሆኑ የማይገባ ነገር ሲያደርጉ የነበሩት ማለት ነው። እና ሰው እንደዛ ነው። ሰው ቸርች ስለተመላለሰ እግዚአብሔርን ያውቃል ማለት አይደለም። ግን ጥሪው ግን ሁላችን እግዚአብሔር እንድናውቀው ነው። ሐዋርያው ኤፌሶ ምዕራፍ 1 ቁጥር 15 ላይ እግዚአብሔር እንድታውቁ እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ አለ። ለነማን? ተባርካችኋል አላቸው ማለት ነው። ድናችኋል፣ የኃጢአታችሁን ስርየት አግኝታችኋል ላላቸው ለነዛ እግዚአብሔር እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እጸልያለሁ አለ ማለት ነው። ጸሎት ፈልጓል። በነገራችን ላይ እግዚአብሔር አሁንም የልባችን አይኖች ያብራልን። አሜን በሉ። ያብራልን። ምክንያቱም እግዚአብሔርን ማወቅ አያልቅማ። በሆሴዕ ምዕራፍ 6 ቁጥር 3 ላይ እንወቅ እግዚአብሔርን የምናውቀውም ዘንድ እንከተለው አለ። እግዚአብሔርን ማወቅ አያልቅም። እና እነዚህ ሰዎች እግዚአብሔርን የሚያውቁ ይመስላሉ፣ እግዚአብሔርን አያውቁም። አጸያፊና ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። በጣም መጥፎ ትምህርት ያስተምራሉ። ስለዚህ የሚሻለው ምንድን ነው? አንተ ግን ሕይወት የሚገኝበትን ትምህርት አስተምር። ምክሩ ይሄ ነው። ታዲያ ቲቶ ይህንን የሚያስተምረው ለማን ነው ጥያቄው። የሚያስተምረው በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ውስጥ ደግሞ ልዩ ልዩ ወገኖች አሉ። ቤተ ክርስቲያን የሁላችን ስብጥር ናት። እመጣበታለሁኝ። የእናቶች፣ የሽማግሌዎች፣ የወጣቶች፣ የቆነጃጅት፣ የአገልጋይ የነዚህ ሁሉ ውጤት ናት ቤተ ክርስቲያን። አንድ ህብረት ጤነኛ እንዲሆን ጤነኛ ትምህርት ያስፈልጋል ማለት ነው። ስለዚህ ምዕራፍ 2 ምእመናን እኛ ሁላችን በቤተ ክርስቲያን እንዴት ነው መኖር ያለብን ነው ጥያቄው። ሰዓት ላይ በቃኝ ይችላል። ምዕራፍ 3 ደግሞ ምእመናን በውጭው ዓለም እንዴት መመላለስ አለባቸው፣ በስራ ቦታ፣ በሰፈር፣ በጎረቤት፣ ከቤተ ክርስቲያን ህብረት ውጪ ባለን ግንኙነት ምን መምሰል እንዳለብን ምዕራፍ 3 ነው የሚናገረው። ምዕራፍ 2 ግን ወደ ቤተሰብ ይመጣል። እንዴት ነው ኑሯችን በቤተ ክርስቲያን ነው ጥያቄው። እና አስተምራል እና አስተምር ሲል እንዲማሩ የተመከሩ አሉ። ቅድም እንዳልኳችሁ የመጀመሪያው ሽማግሌዎች ናቸው። እዚህ ያላችሁ እኛ ጉባኤ ትልልቅ ብለን የምናከብራችሁ ሽማግሌዎች አሉ። እናንተ እናቶች አላችሁ፣ ትማራላችሁ ዛሬ። እግዚአብሔር ይመስገን። አሜን በሉ። አዎ ቆነጃጅት አላችሁ፣ ወጣት ትዳር ያላችሁ፣ ያላገባችሁ ገና የምታገቡ ጎበዞች፣ አገልጋዮች ተመክረናል። ሰራተኞችም ተመክረናል። ይህንን ነው የምንማረው። እግዚአብሔር ይመስገን። እንደዚህ አለ ቁጥር 2 ላይ በሽማግሌዎች ጀመረ። ቶሎ ቶሎ እያልኩ ላንሳ። ቤተ ክርስቲያን ጤነኛ እንድትሆን ማለት ነው። ሽማግሌዎች በእድሜ የገፉ ልከኞች፣ ከዛ ጭምቶች፣ ራሳቸውን የሚገዙ፣ ከዛስ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። ማናቸው እነዚህ? ሽማግሌዎች በእድሜ የገፉ ማለት ነው። በቃ ሽምግልናቸውን የሚጠብቁ ማለት ነው፣ የሚመክሩ
በእምነት ምሳሌ መሆን የሚችሉ በፍቅር ምሳሌ መሆን የሚችሉ በመጽናትም ጤናሞች ሆነው ምሳሌ መሆን የሚችሉ እንዲሆኑ ምከራቸው። ሽማግሌዎች ይህ መሆን አለባቸው ማለት ነው። ቤተ ክርስቲያኒቷ ጤነኛ እንድትሆን ማለት ነው። የቀርጤስ ቤተ ክርስቲያን ጤነኛ እንድትሆን፣ የቀርጤስ ቤተ ክርስቲያን ተጽዕኖ ፈጣሪ እንድትሆን ሽማግሌዎች እነዛ መሆን አለባቸው። ደግሞ ወደኛ እናምጣዋ። እኛ ያለንበት ህብረት፣ የምናመልክበት ጉባኤ ልክ እንደ ተሰሎንቄ ቤተ ክርስቲያን ዝናችን ወጥቶ የሚሰማ እንዲሆን ማለት ነው። ስለ እናንተ ምንም መናገር እንኳን እስካያስፈልገን ድረስ በአካያ በመቄዶንያ ዝናችሁ ወጥቶ ተሰምቷል እንዳለው ይህም የኛ ጉባኤ ዝናው እንዲወጣ ዝናችን እንዲነገር ሳይሆን ማለት ነው በምንኖረው ህይወት ምክንያት ማለት ነው። ዋው ይሄማ ህብረት ብለው ሰዎች ወደኛ ህብረት እንዲመጡ ጌታን እንዲያገኙ ማለት ነው። አረ ከነሱ ጋር ማሆኜ ጌታን ማምለክ እፈልጋለሁ ብለው ብዙዎች ተኮልክለው እንዲመጡ እያንዳንዳችን ጤነኛ መሆን አለብን። ሽማግሌዎች ይህን ሁኑ ይላል ጌታ ይርዳን። መከራቸው። ሁለተኛ እናቶች እናንተ ጋር መጣ። እንዲሁም አሮጊቶች፣ ምናልባት ቃሉን ከከበደ አላቅም። እሺ እናቶች እንበለው። እሺ ቀራላችሁ። እሺ እናቶች፣ እሺ ትልቅ እናቶቻችን። እሺ አሮጊት ሴቶች አካሄዳቸው፣ አካሄድ የሚባል ነገር አለ ማለት ነው በቤተ ክርስቲያን አያችሁ። አካሄዳቸው ለቅዱስ አገልግሎት የሚገባ አለ። አገልግሎት አላችሁ እያለ ነው። ያው እንደኛ ቆማችሁ ባሰብኩ ማለት ነው አለ ቤተ ክርስቲያን ውስጥ አለ አገልግሎት ለእናንተ ማለት ነው። እና ለቅዱስ አገልግሎት የሚገባ ይልና ማያሙ ይላል። ከሐሜት የጸዱ ከአንደበታቸው የእግዚአብሔር ቃል የሚወጣ እንጂ ሐሜት ውስጥ የማይገኙ ወይ ነው ምን መሰለሽ የማይሉ ማለት ነው። በየቡናው ሰፈር የማይገኙ ከአንደበታቸው የሚወጣው የእግዚአብሔር ቃል ብቻ ምስክሮች፣ ማያሙ፣ ለብዙ ወይን ጠጅ የማይገዙ። እግዚአብሔር ይመስገን ከዚህ ነፃ ናቸው አይደለም እንዴ? ምን ወይን እነዚህ በሉ ችግር የለውም እኮና ስጡኝ። እኔ ነፃ ነው ማምነው። እሺ ለብዙ ወይን ጠጅ የማይገዙ ይልና በጎ የሆኑ ነገር የሚያስተምሩ ይሁኑ። ህይወታቸው ምሳሌ ነው። አይ በጎን ሁሉ የሚያስተምሩ ይሁኑ። እናቶች በጎን ሁሉ ያስተምራሉ ማለት ነው። እናቶች ይሄንን ፖዚሽን መያዝ አለባቸው። በእኛ ጉባኤ ያላችሁ እናቶች ይሄንን ፖዚሽን መያዝ አለባችሁ። ልከኞች መሆን አለባችሁ። ሐሜት ውስጥ የማትገኙ ህይወታችሁ የሚያስተምር። እነማንን ነው የምታስተምሩት? ከእናንተ አነስ ያሉ ወጣት ሴቶች አሉ፣ ቆነጃጅት፣ ያገባችሁም ያላገባችሁ ከእናቶች ትማራላችሁ። ተያያዥ ነው ሀሳባያችሁ። ምክንያቱም ህብረቱ ጤነኛ የሚሆነው እንደዛ ነው። ሽማግሌዎች ጤነኛ ሲሆኑ፣ እናቶችም አሪፍ ሲሆኑ፣ እግዚአብሔር ይመስገን። ደግሞ ጌታ አሪፍ ያደርገናል። አሜን በሉ። አዎ ይሁኑ አለ። ተገቢ ነው። ህይወት የሚገኝበት ትምህርት ይሄ ነው እንዴ ካለ በኋላ አሁን ደግሞ ወደ ቆነጃጅት መጣ። ቆነጃጅት ስሙኝ በደንብ፣ ያላገባችሁ ያገባችሁ ወጣት ሴቶች ስሙኝ በደንብ። ይኸው የእግዚአብሔር ቃል የሚናገረው ቁጥር 4 ቆነጃጅትም አለ ወጣት ሴቶች የእግዚአብሔር ቃል እንዳይሰደብ፣ ከዛ ባሎቻቸውን የሚወዱ በዚህ ዘመን ዓለም የሚነግራችሁን እንዳሰሙ፣ የፌሚኒዝም ተጽዕኖ እንዳያገኛችሁ፣ እግዚአብሔር ባስቀመጣችሁ ስፍራ ተገኙ። ሚሻለው እሱ ነው። የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ። ይሄ ዘመን እንኳን አሪፍ መሰለኝ አይደል? ብዙ ጊዜ እናቶች፣ የዚህ ዘመን እናቶች ልጆቻቸውን በጣም ይወዳሉ። ፊትም ይወዳሉ፣ ግን ያሁኑ ብሷል መሰለኝ አይደል? ድሮ በእኛ እድሜ ያሉ እናቶቻችን ትንሽ ወደ ባል ያደላሉ ይመስለኛል
ራሱ ቤት ራሱ ሁለት አይነት ወጥ ነው የሚሰራው። እኛም ባደኩበት ለዛ ነው። ለፋዘር ለብቻ ነው። ሙሌም ሊያገዘኝ ይችላል አላውቅ። ለልጆች ለብቻ ነው። በቃ ለፋዘር ልዩ ነው። እኛም በቃ ቁልጭ ነው። ወደ ባል ያደላሉ። ያውኖችስ ትንሽ ባልን ገፋ አድርገው ልጅ ላይ አረ ለዛ ልጅ ነው ባላ ማለት እንደ እግዚአብሔር ቃል ማድረግ ያለብን። ግን ልጆቻቸውን የሚወዱ ከዛ ራሳቸውን የሚገዙ ወጣት ሴቶች ራሳቸውን የሚገዙ ዓለም የማይሰባቸው ጆከር ይመስል እዛም የማይገኙ ሁሉ ቦታ ላይ የማይገኙ ምጣድ ይመስል የትም ቦታ የማይጣዱ ጥሪያቸውን የሚያውቁ ልካቸውን የሚያውቁ ራሳቸውን የሚገዙ ቆነጃጅት ስሙኝ፣ ራሳቸውን ግዙ፣ ራሳቸውን የሚገዙ ከዛ ንጹሖች ዋው ከዛ በቤት የሚሰሩ ይላል። ማለት የቤት ኃላፊነታቸው የሚወጡ ሲምሳሌ እናንሳ። አሁን አንዲት ሚስት እኛ ጉባኤ ያለች አንዲት እህት ትዳር አላት። ባሏ አላመነም እንበልሽ ለምሳሌ፣ ግን የአምልኮ ሰዓት ደርሷል ቸርች እያለች ግን ቤት ብትበድል ባሏን አድርጋ አምልኮ ምናምን እያለ ብትመጣ ቤት ብዙ ነገር ተበላሽቶ እንዲህ እያለች እዚህ ቸርች ብላ ብታመልክ እንባ በዚህም ይወጣ ማለት ነው። እና ይሄንን ጌታ የሚቀበል ይመስላችኋል? ጌታ እንደዚህ ብሎ የሚታዘበ ነው የሚመስለኝ። እንደዚህ ነው የሚመስለኝ ነው የሚለው፣ ወይ ደግሞ በዘመኑ ቋንቋ ሚል ይመስለኛል። ሰው ጌታ ልብ ነው የሚያየው። ማን ነው የምናታልለው? እንደውም አምልኮ የሚጀመረው ከቤት ነው። በቤት የሚሰሩ የቤት ኃላፊነታቸው የሚወጡ ማለት ነው። ከዛ በጎች አለ በቃ በበጎነት የሚታወቁ እንጂ ኮስተር እያለች እንግዳ የምታባር መሆን የለባትም አይደል? ጌታ ይጠብቃቸው እውነት በጎች። ከዛ ለባሎቻቸው የሚታዘዙ የራስ ጉዳይ ማትል በጌታ ሆና ለባሏ ማትታዘዝ ቆንጃጅት የምታሰደበው ቤተክርስቲያን ነው፣ የምታሰደበው ጌታ ነው። እንደዚህ የሚባል ነገር የለም። አንተ ግን ህይወት የሚገኝበትን የሚገባውን ተናገር። ጤናማ ህይወት ጤናማ ትምህርት ለጤናማ ህይወት ማለት ነው። በቤት የሚሰሩ ለባሎቻቸው የሚታዙ እንዲሆኑ ይምከሯቸው። ማን? እናቶች ለቆነጃጅት ማለት ነው። እግዚአብሔር ይርዳን። ይሄ ቆነጃጅትን ሲመክር ማለት ነው። ምከራቸው ካለ በኋላ ይምከራቸው ካለ በኋላ ቁጥር 7 ቁጥር 6 ላይ ጎበዞችም ማለት በተቃራኒ ወንዶቹ ማለት ነው እንዲሁ ራሳቸውን እንዲገዙ ምን በላቸው። አሁን ደግሞ እናንተ ስሙኝ ማለት ነው። አሁን እዚህ ጋር ነበር ስናገር የነበረው፣ ደግሞ እናንተ ደግሞ ስሙኝ ማለት ነው። እንዲሁም እናንተ ትዳር ያላችሁ ጎልማሶች ሚስቶቻችሁን የምትወዱ ቤታችሁን በአግባቡ የምትገዙ የምታስተዳድሩ ምሳሌ የምትሆኑ መሆን መቻል አለባችሁ። ሴቶች ብቻ አይደሉ፣ ጎበዞቹም ተመክረዋል። ምከራቸው ይላል። ይህን ካለ በኋላ ወደ ራሱ ወደ አገልጋዩ ወደ ቲቶ ይመጣል። ቁጥር 7 ላይ ቅድም ብያቸዋለሁ። አስተምራቸው። ማንን? ሽማግሌዎችን አስተምር፣ አሮጌቶችን አስተምር፣ ቆነጃጅትን አስተምር፣ ጎበዞችን አስተምር። ከዛ አሁን ደግሞ ራሱ አገልጋዩ ቁጥር 7 የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር ይልና በነገር ሁሉ መልካምን በማድረግህ ምሳሌ የሚሆን ራስህን አሳይ። በሌላ ቋንቋ አገልጋይ አስተማሪ ብቻም ሳይሆን ህይወቱ ምሳሌ መሆን የሚችል መሆን አለበት ማለት ነው። በሌላ ቋንቋ ይኸውላችሁ አገልጋይነት ምሳሌነት ነው።
ይኸው ሲናገር ማለት በነገር ሁሉ መልካም በማድረግህ ምሳሌ የሚሆን ራስህን አሳይ። ምክንያቱም ተገልጋይ አገልጋዩን ነው የሚያየው። አገልጋዩ የሌለበትን የማይኖረውን ሕይወት የሚናገር መሆን የለበትም። አገልጋዩ ጤነኛ ከሆነ ቤተ ክርስቲያኗም ጤነኛ ትሆናለች። አገልጋዩ ከጌታ ጋር ባለው ግንኙነት ነው ቤተ ክርስቲያኒቱን የሚመራት። ወይ ገላታል ወይ ሕያው ያደርጋታል። እንደዛ ነው። በነገራችን ላይ መሪዎች ከጌታ ጋር ባላቸው ግንኙነት ላይ ይመሰረታል የቤተ ክርስቲያኒቱ ዕጣ ፈንታ ማለት ነው። እስቲ ያስቡት፣ ከጌታ ጋር ጤናማ ግንኙነት የሌለው አገልጋይ ምንድን ነው የሚያገለግለው? አገልግሎት እኮ መረጃ መስጠት እኮ አይደለም። ጥቅስ ከዛ እያዋቀርን ኮመንታሪ ገልብጠን የምናወራው እኮ አይደለም። አገልግሎት አገልጋይነት ወይም ደግሞ አገልግሎት ከሕይወት የሚቀዳ ነው። እኔ ራሴ ነው በግሌ ስጸልይ ጌታ ሆይ እኔ ያልተሰራውበትን እኔ ማልኖረውን ከኔ ጋር ጨርሶ ግንኙነት የሌለው ነገር እንደው እንዳልናገር እባክህ እርዳኝ ነው የምለው። እንዴት ይሆናል? አገልጋይ ምሳሌ መሆን አለበት በነገር ሁሉ። እናንተም ራሱ የዋዛ አይደላችሁም እኮ አይደል? ቼክ ታደርጉናላችሁ አይደል? አዎ እሱ እንዴት ነው ህይወቱ እንዴት ትላላችሁ? ህይወታችሁን ጤነኛ ሲሆን ትሰራላችሁ። ዋው እሱ በቃ አሪያ ስንሆን እንደዛው። የተበላሸ ሲሆን ደግሞ አስቡት። ለዚህ ነው ሐዋርያው ጢሞቴዎስን ሲመክር አንደኛ ጢሞቴዎስ ማለት ነው ምዕራፍ 4 ቁጥር 11 ላይ እንደዚህ አለ፣ ይህንን እዘዝና አስተምር አለ፣ በቃልና በኑሮ በፍቅርም በእምነትም በንጽህና ለሚያስተምሩት ምሳሌ ሆን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህንን ብታደርግ ራስህንም የሚሰሙህንም ታድናለህና። አገልጋይ ራሱ ድኖ ነው የሚያድነው ማለት ነው። በቃልና በኑሮ በንግግር በሕይወት ምሳሌ ሁን እንጂ ማንም ታናሽነትን እንዳይንቅ ተጠንቀቅ። በነገራችን ላይ ጥቅሷን ባናጎላ ጥሩ ነው። መጀመሪያ ይሄንን ፖዚሽንን ያዝና ከዛ ማንም አይንቅህም ነው። ይሄንን ሁን መጀመሪያ አስተምር፣ በቃል በኑሮ በፍቅር በእምነት በንጽህና። አያችሁ፣ አገልጋይ በፍቅር ምሳሌ ይሆናል ማለት ነው። አገልጋይ በእምነት በቃ አማኝነቱ ያስተምራል ማለት ነው። በጌታ ያለው መደገፍ ንጽህናው። ያ መሆን ካልቻለ ታዲያ እንዴት ነው? እኔ አሁን ባለን በዚህ አገልግሎት እኔ ገባኝ። እኛ አሁን ባለን በዚህ አሁን በምናገለግለው የገባኝ አገልግሎት ይኸውላችሁ፣ በቃ አገልግሎት ማለት ከጌታ ተቀብሎ መስጠት ማለት ነው። ተቀብሎ የምንቀበለው ከጌታ ነው እና እኛ ተቀባይ እና አድራሽ ነን፣ መካከል ያለን ማለት ነው። እንደዚህ ይሄን ለማድረግ ግን ህይወቴ በጌታ ፊት ጤናማ መሆን አለበት። አለበለዚያ ቸርቿን ገላለሁ፣ አለበለዚያ ቤተ ክርስቲያኒቷን እገላለሁ። በሰባቱ አብያተ ክርስቲያናት መልእክታት ውስጥ የምናየው ይህንን ነው። መሪዎቹን ሲናገር የነበረው ጌታ እግዚአብሔር ይመስገን አሁን ያለው አገልግሎት መልካም ነው ብዬ አምናለሁ። ይሄ እንዲቀጥል ደግሞ እንጸልያለን። እግዚአብሔር ይርዳን። ይሁን አለ። ግን የሚገርመኝ በኑሮ ብቻ አይደለም ምሳሌ መሆን ያለብህ አለው፣ በማስተማር ራሱ አለ። ስታስተምር ራሱ አለ በጣም ጽድት ባለ መንገድ አስተምር ነው የሚለው። አሪፍ በሆነ መንገድ። እንዴት?
በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ካለ በኋላ በትምህርትህም አለ ሲያገለግል ማለት ነው። በትምህርትህም ደህንነትን በቃ ለሰው በቃ ምቾት በሚነሳ መንገድ መሆን የለበትም። ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ አለ። ንግግር ራሱ ስርዓት ያለው ይሁን ነው። በቃ ለሰዎች ምቾት የሚሰጥ እንደዛ ይሁን። በትምህርት ብቻ አይደለም በኑሮም ጭምር እንደዛ ሁን ይላል። አያችሁ፣ ለአንዲት ቤተክርስቲያን ጤነኝነት አገልጋይም ጤነኛ መሆን አለበት። እኛ ጤነኞች መሆን አለብን። እኔ የሌለሁበት እንዴት አድርጌ ነው የማወራው? ይህም በጌታ ቤት ሆኜ ነው የምናገራችሁ። እዚህ ጋር ያለን ሁላችንም የምናገለግል ከአሴም ጀምሮ ሁላችን እዚህ የምናገለግል እንደዛ ነው እንጂ አንተ የሌለበትን ገልብጣ አንተ እዚህ ትሰብካለህ። አይሆንም። አገልግሎት ህይወት ነው። አገልግሎት ከህይወት ነው የሚቀዳው። እግዚአብሔር በዚህ ዘመን ለምናገለግል አገልጋዮች እንዲህ አይነቱን ህይወት ያብዛልን። አሜን በሉ። አዎ ካለ በኋላ ይቀጥላል። ወደ ማን? ወደ ሰራተኞች። በዛ ዘመን ባሮች ነበሩ። አሁን ግን በእኛ ቋንቋ በሙያ የሚያገለግሉ ባሮች ወይም አገልጋዮች እንበል። በመንግስት መስሪያ ቤት ተቀጥራችሁ የምታገለግሉ ወይም ደግሞ ሰው ጋር ተጠግታችሁ ምሰሩ ሰዎች ስሙኝ። እንዲህ አለ፣ ባሪያዎች አለ ስለ መድኃኒታችን ስለ እግዚአብሔር የሚሆነው ትምህርት በነገሩን ሁሉ ያስመሰግኑ ዘንድ አለና ለገዛ ጌቶቻቸው እንዲገዙ፣ ለሚያሰሯቸው ማለት ነው እንዲገዙ፣ በሁሉም ደስ እንዲያሰኙ፣ ዋው ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው አለ። እስቲ ለምሳሌ አሁን ምሳሌው በእኔ እሺ ላምጣ። አሁን ያሬድ አገልጋይ ነው። እስቲ በቃ እኛ አንድ ድርጅት አለ እኛ ጋርና እኛ ጋር እስቲ ቢሰራ ምን ችግር አለ ብላችሁ ስራ አላችሁ። ለምሳሌ አይበለው እኔም ጥሬ ይሄ ስለሆነ ከዚህ ውጪ መውጣት አይሆንልኝ በእውነት። እሺ ወጣው ስራ ጀመርኩ ልበል እና የምታቁኝ እዚህ ጋር ቆሜ ሳገለግል ነው። የምታቁኝ በአገልጋይነት ነው። በጣም እሱ የተባረከ አገልጋይ ምን አበላችሁ ነው የምታቁኝ። እና ድርጅታችሁ ጋር ወስዳችሁ ደግሞ አሰራችሁ። እንዴት ነው እዛ መሰረው? እዛ ሄጄ እንደ ሰባኪው ነው አክት ማረጋው? እንዴት ነው ነውስ እንደ ሰራተኛ አርፈጄ ብገባ ስራ ብላችሁኝ እዛ ደግሞ ሄጄ ምናምን ብያልኩ ባመናጭቅ ስሰርቅ ብታገኝ ስራ በአግባቡ ማልሰራ ብሆን እስቲ ያስቡት። እንዴት በቃ ልባችሁ በእኔ ጉዳይ እንደሚያዝር ማለት ነው። በሌላ ቋንቋ እሺ ሌሉታ ሰው ቤት ተቀጥራችሁ የምታገለግሉ፣ በመንግስት መስሪያ ቤት የምታገለግሉ ግን ክርስቲያን እንደሆናችሁ ግን የምትታወቁ ህይወታችሁ ይሄ ቢሆን ማን ነው የሚሰደበው? እና እንደዚህ የሆናችሁ ኢየሱስ ጌታ ነው ብትሉ ያምራል? ኢየሱስ ያድናል ብትሉ ይሆናል? አሁን ማሞሬላ መታወቂያው ሌላ ነው የሚሆነው ማለት። እግዚአብሔር ከዚህ ይጠብቀን። እንደዛ ማሞሬላ መታወቂያው ሌላ እንደዛ ማለት ነው። ያው በነገር ሁሉ ያስመሰግኑ ዘንድ አለ። ዋው በቃ አሰሪዎቻችን ደስ የሚላቸው መንግስትም ከቀጠለ ነው ዋው እሱማ ጎበዝ ነው እያለ በቃ የሚሸለምን መሆን አለብን እንጂ የመንግስት ስራ ምን በድል ሰዓት በቃ እንደፈለግን ምን ገባ እንደፈለግን ምን ወጣ እንዴ? እሱ ክርስቲያን አይደለም ወይ? ምኑ ጋር ነው የሱ ክርስትና መባል? ውርደት ነው። ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነትን ለሁሉ እንዲያሳዩ ምከራቸው። አያችሁ ቤተክርስቲያን የነዚህ ሁሉ ስብጥር ናት ማለት ነው። የሽማግሌዎች፣ የአሮጊቶች፣ የቆነጃጅት፣ የወጣቶች፣ የኛ ያገልጋዮቹ እና ደግሞ ተቀጥረን የምናገለግል የነዚህ ሁሉ ውጤት ናት ቤተክርስቲያን። ይሄን ምከራቸው ይላል። ምንድነው ዓላማው? ወደ ዓላማው እንምጣ። ደግሞ ምንድነው ዓላማው? ማለት ሽማግሌዎች እንደዚህ መሆናቸው
ወጣቶች እንደዛ መሆናቸው፣ አሮጌቶች እንደዛ መሆናቸው፣ አገልጋዮች እንደዛ መሆናቸው፣ ባሮች እንደዛ መሆናቸው ወይም እንደዛ መሆናችን ምክንያቱ ምንድን ነው? 3 ናቸው ምክንያቶቹ። ለምን ነው እንደዚህ የምንሆነው? ለምን አስፈለገ? ምክንያቶቹ 3 ናቸው። አንደኛው ቁጥር 4 ላይ የምናገኘው ቃል ነው። የእግዚአብሔር ቃል እንዳይሰደብ ነው። የእግዚአብሔር ቃል እንዳይሰደብ ነው። ቀደም ብያችኋለሁ። ከየትኛውም ህይወት ጀርባ ያለው ትምህርት ነው። ክርስቲያን መሆናችን ታውቁ፣ በጌታ መሆናችን ታውቁ፣ መለያችን እሱ ሆኑ። ግን ህይወታችን ከዚህ ተቃራኒ ቢሆን የማን ቃል ነው የሚሰደበው? የእግዚአብሔር ቃል ይሰደባል። በተለይ እዚህ ጋር ሲናገር ቆነጃጅቶች ነው የሚነግረው። ወጣት ሴቶች ያገባችሁ፣ በተለይ አማኝ ባል ያላመነ ባል ያላችሁ፣ ገና ወደ ጌታ ያልመጣ ከሆነ ግን ህይወታችሁ እንደዛ ከሆነ ለባሎቻችሁ የማትገዙ ርር አድርጋችሁ የምትመጡ ቤት የማትሰሩ ኃላፊነታችሁን የማትወጡ ከሆነ ግን በሌላ ቋንቋ የእግዚአብሔር ቃል ይሰደባል ማለት ነው። ምንድነው ጌታ ጌታ ትያለሽ? ይሄ ጌታ አንቺን አይለውጥም ነው የምትባዩ ማለት ነው። አንድ ሰባኪ እንዳለው ማለት ነው፣ አንድ ወንድም እንዳለው ማለት ነው። እና አንዲት ክርስቲያን ናት፣ መቼስ ክርስቲያን ናት እንበል እና ለአንዱ ዝም ብላ ያኛው ሰውዬ አላመንም እና ዝም ብላ ነው የምትመሰክረው። በገባ በወጣ ቁጥር ጌታን ተቀበል፣ ጌታን ተቀበል፣ ጌታን ተቀበል ትለዋለች ማለት ነው። እና የሰውየው በጣም ጨነቀው እና ቆይ ጥያቄ ልጠይቅሽ አላት። አሁን አንቺ አላት፣ ህይወቷ ጤነኛ አይደለም። ቆይ አሁን አንቺ ብትሞቺ ወደ መንግስት ሰማያት ትገባለሽ አላት። አዎ አለችው፣ በእርግጠኝነት ማለት ነው። አዎ አለች። በይ አንቺስ ከገባሽ እኔ አልገባም አላት። አንቺ ከገባሽ እኔ አልገባም አላት ማለት ነው። እነዚህ አይነት ምስክርነት ምን የሚሉት ምስክርነት? የእግዚአብሔር ቃል እንዳይሰደብ ቅድም ናልኩ። ከጤናማ ህይወት ጀርባ ጤናማ ትምህርት ነው ያለው። ወደድንም ጠላንም ጤናማ ህይወት ካለን የዚህ ጤናማ ህይወት ምክንያቱ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ይመሰገናል። ግን ዝም ብሎ መረጃ ከሆነ ህይወታችን ማይናገር ከሆነ ቆነጃጊት በቤታችሁ በቃ ባሎቻችሁን ማትወዱ ማታከብሩ በቃ እንደ ልቡ ከሆናችሁ የእግዚአብሔር ቃል ይሰደባል። በጭራሽ ሰው ወደ ጌታ አይመጣም። በጭራሽ። ምክንያቱ ይሄ ነው። ሚሽነሪዎች ነን እኛ። እንደፈለክ እንድትኖር አልተጠራም። እንደፈለክ እንዴት ትሆናለህ? አሁን ኖ አንድ ጻፊ እንዳለው የአዲስ ኪዳን ነፃነት አርነት የወጣ ባርነት ነው ብሏል። እውነቱን ነው። የአዲስ ኪዳን ነፃነት አርነት የወጣ ባርነት ነው። የተጠራውለት ህይወት አለ፣ የተጠራውለት ዓላማ አለ። ሁላችን ማለት ነው። እንደፈለግን መሆን አንችልም። እንደ ኃላፊነት እኮ አለብን። ምስክሮች ነን እኛ፣ ብርሃን ነን እኛ። ሐዋርያው ለፊልጵስዩስ ቤተክርስቲያን ምንድን ነው ያለው? ምዕራፍ 2 ላይ በጠማማና በክፉ ትውልዶች መካከል ስትኖሩ አይደል ቢል ነውር የሌለባችሁ አይደል፣ ነቀፋ የሌለባችሁ የዋሆች የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ አይደል ያለው? አዎ እንደዛ የሆናችሁ የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ልጆች ተመላለሱ አለ። እኛ የህይወት ቃል አቅራቢ ነን። ምን መግም ማለት ነው። እና ህይወታችን ተቃራኒ ቢሆን የተመታ ቢሆን ጌታ ያድናል ብትል ራስ ዳን ነው የምትባለው። መጀመሪያ የእግዚአብሔር ቃል እንዳይሰደብ ወደራችሁም ጠላችሁ እውነታው ይሄ ነው። የእግዚአብሔር ቃል ይሰደባል። የእግዚአብሔር ቃል የሚለን ብንሰማ ጥሩ ነው። አንደኛው ምክንያት ይሄ ነው። ሁለተኛው ቁጥር 7 የሚቃወም ሰው ስለኛ መጥፎ ነገር እንዲያጣ ለማድረግ ማለት ነው። አፍ ለማዘጋት ህይወት እንደዛ ነው። አየህ፣ ተቃዋሚ አለ፣ ተቺ አለ። አሁን እስቲ ምን ሆነች እያለ የሚጠብቅ ማለት ነው። ደፋው ነቀለው የሚል ማለት ነው አለ። አይጠፋም። እንድናብድ የሚፈልጉ ፉዞ እንድንሆን ጨርቃችን ጥለን እንድንሄድ አሉ ዙሪያችን። የነሱን አፍ ለማዘጋት ማለት ነው፣ ጸጥ ለማሰኘት። ጤናማ ህይወት ቢኖረን ዓላማው ያ ነው። የሚቃወም ሰው
ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር ልክ እንደ ዳንኤል አይቀርም። እንደ ዳንኤል አይነት ህይወት ጌታ ይስጠን። በቃ ቢፈልጉ አጡበት አይደል? ቢፈልጉ ቢጎረጉሩ አጡ። መጨረሻ ላይ በቃ በአምላኩ ህግ እንምጣበት አሉ። የአምላኩ ህግ ምንድን ነው? ወደ እግዚአብሔር ይጸልያል። በቃ ስለዚህ 1 ወር ሙሉ ወደ እግዚአብሔር እንዳይጸልይ እናድርጋሉ። ተሳካላችሁ አይደል? ከዛስ ወደ ጉድጓድ ተጣለ። እግዚአብሔር ደግሞ ለታመኑበት ዋጋ ከፋይ አምላክ ነው እና ተጣለ ዳንኤል ወደ ጉድጓድ። እግዚአብሔር ቀደመ፣ አንበሳውን አፍ ዘጋ አይደል? አዎ ከአንበሶቹ ጋር ሲጫወት አደረ ዳንኤል። እንደዛ ነው እግዚአብሔር ብድር። አይገርምም? እግዚአብሔር አንበሶችን የዳንኤል ጓደኞች አደረጋቸው። ይቻላል አይቻልም? እግዚአብሔር ከታመንለት እንደዛ ነው። ግን ጭካኔ ይፈልጋል ቢፈልጉ ማለት። ስለዚህ እኛም እንደዛ ቢፈልጉብን የማይገኝብን ማለት ነው። መረጃ ቢፈልግብን የማይገኝብን አስመሳይ ሆነን አይደለም። ህይወት የሚኖረው በጌታ ቤት ነው። ህይወት የሚኖረው ክርስትና የሚኖረው በጌታ ቤት ነው። እኔ አንድ ማምነው መርህ አለ። መንፈሳዊነት ለራስ ነው፣ ለማንም አይደለም። አገልጋይ ስለሆንኩም አይደለም፣ እናንተ ታዩኛላችሁ አታዩኝም ብዬም አይደለም። መንፈሳዊነት ለራሴ ነው፣ ብቆም ለራሴ ነው። ያ ከሆነ ህይወቴን በጌታ ፊት ጤናማ ነው ማድረግ ያለብኝ። ለምን ድራማ እሰራለሁ? የድራማ አሰራር የተወጋዩ ነው። አሜን በሉ። አዎ የተወጋዩ። እኛ ድራማ የምንሰራ ሰዎች አይደለም። እናንተ ትስቃላችሁ። ቢገርም ነው። አዎ የሚቃወም ሰው ሐዋርያ ጴጥሮስ ምንድን ያለው? ምዕራፍ 2 ቁጥር 11 አንደኛ ጴጥሮስ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዛ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን አለ። በቃ እንደዛ መልካም ሲሰሩ ያሟቸዋል፣ ግን ያፍራሉ የሆነ ቀን። ያ ለማድረግ አፋቸውን ለማዘጋት ነው። ሁለተኛው ዓላማ ያ ነው። ጤናማ ህይወት ቢኖረን ዓላማው እሱ። የመጀመሪያው እግዚአብሔር ቃል እንዳይሰደብ ክፉዎችን ጸጥ ለማሰኘት ማለት ነው። ሶስተኛው ዓላማ ቁጥር 9 ላይ ተጽፎ እናገኛለን። ሶስተኛው ዓላማ ምንድነው? የእግዚአብሔር ትምህርት እንዲወደድ። የመጀመሪያው እግዚአብሔር ቃል እንዳይሰደብ ነው አይደል? አሁን ግን ምን? የእግዚአብሔር ትምህርት እንዲወደድ ምን አለ? ይሄው የማይነቀፍ ንግግር ገለጥ ባሪያዎች አለ ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ አለ። ማለት የእግዚአብሔር ትምህርት በሁሉ ይመሰገን ዘንድ። አይገርምም? ዋው እንዲባል። ምክንያቱም ሰው የትምህርት ውጤት ነው። እኛ የተማርነው ወይም የተሰበክነው የስብከት ውጤት ነን እና ህይወታችን ጤነኛ ሲሆን ዋው በቃ የተማርነው ትምህርት ይመሰገናል። ያ ትምህርት ነው የእግዚአብሔር ትምህርት። ሶስተኛው ዓላማ ነው የእግዚአብሔር ትምህርት እንዲወደድ፣ ሰዎችም በዚህ ምክንያት ተስበው ወደ ጌታ እንዲመጡ ዋው ይሄን ትምህርትማ መማር አለብኝ እንዲሉ ማለት ነው። ግን ተምረን እኛን ካለወጠ እንዴት አድርገህ ትመሰክራለህ? አንተ እንዴት አድርገህ ሰው ወደ ጌታ ታመጣለህ? እንዴት ሆነ? አንተን ያላወጠ ሰውን ይለውጣል? ኧረ ሼም ነው። ስለዚህ የእግዚአብሔር ትምህርት እንዲወደድ በሁሉ እንዲመሰገን ይላል። ስለዚህ ሶስተኛው ዓላማ ይሄ ነው። በጤናማ ህይወት የምንመላለስ ዓላማው ለዚህ ነው። የእግዚአብሔር ቃል እንዳይሰደብ፣ ተቃዋሚዎች ዝም እንዲሉ እና የእግዚአብሔር ትምህርት እንዲወደድ ነው ማለት ነው። እሺ አሁን አንተ ሰውዬ ምን እያልከን ነው? ጫንክብን። ይሄ ነገር ይቻላል መሆን ይቻላል? አሁን ያነበብናቸው ቅድም አረጋዊቶች እንደዛ እንዲሆኑ፣ ሽማግሌዎች እንደዛ እንዲሆኑ፣ ሰባኪያን እንደዛ እንዲሆኑ፣ ዘማሪያን እንደዛ እንዲሆኑ፣ አስተማሪዎች እንደዛ እንዲሆኑ፣ ቆነጃጅት እናቶች፣ አገልጋዮች፣ ባሪያዎች እንደዛ እንድንሆን ይቻላል? አዎ ይቻላል። እንዴት? ቁጥር 11 ተናገረ። እንዲህ አለ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። በቃ ይኸው ማንን የሚያድን? ሰዎችን ሁሉ የሚያድን የማን ጸጋ? የእግዚአብሔር ጸጋ ተገልጧልና ይላል። ስለዚህ ከቁጥር 11 እስከ ቁጥር 15 ስለ መለኮታዊ ምክንያት ነው የሚያቀርበው። ይሄንን መሆን ትችላላችሁ? አዎ ትችላላችሁ። ይኸው በዚህ ምክንያት። በማን? በእግዚአብሔር ጸጋ ምክንያት።
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና በጸጋው ይቻላል። በጸጋው ሽማግሌዎች፣ ልከኞች፣ ጭምቶች ራሳቸውን የሚገዙ በእምነት በፍቅር በመጽናት ጤናሞች መሆን ይችላሉ። አሮጊቶች ለቅዱስ አገልግሎት እንደሚገባ የማያሙ ለወይን ጠጅ የማይገዙ በጎ ነገርን የሚያስተምሩ መሆን ይችላሉ። ቆነጃጅት በእግዚአብሔር ጸጋ ባዳናቸው በእግዚአብሔር ጸጋ ቤታቸውን የሚያስተዳድሩ ባሎቻቸውን የሚያከብሩ ባልን የምታከብር ዘርበል የማትል እኔ እኩል ነኝ ምናምን የማትል ማለት ነው። እግዚአብሔር በቤት ያስቀመጠኝ በትዳሬ እኔ የባሌ አካል ነኝ እንድትል ባል ራስ ነው የምትል ማለት ነው። ባሏን አክብራ መኖር ትችላለች። በማን? በእግዚአብሔር ጸጋ። ግን ከዓለም ከኮረጅንስ አይሆንም። በአንድ ቤት ሁለት ራስ ነው የሚሆነው አይደል? በዚህ ምክንያት የእግዚአብሔር ቃል ይሰደባል። መሆን ይቻላል ባሏን የምታከብር ባልም ሚስቱን የሚወድ በቃ ብታቃጥለው ውዴ እያለ ግንባሯን እየሳመ በቃ እያለ አባብሎ ምናምን አይደል? ከተከተከችም አቀስቅሶ የኔ ውድ ምናምን ብሎ በቃ ተቃጥሎም ቢሆን ማለት ነው እወድሻለሁ ምናምን ብሎ ቤት ያለውን ጨርሶ ቸርች መጥቶ ያመልካል እንጂ የራስሽ ጉዳይ ነው ብሎ አይመጣም። የእግዚአብሔር ጸጋ ይሄንን አያደርግም። ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧልና በጸጋ መሆን ይቻላል። እነዚህ በቃ ይመቻል ማለት ሚስትም በቃ ባሏን ማክበር ይመቻታል። በእግዚአብሔር ጸጋ። እንዴ እናንተ ትቀልዳላችሁ እንዴ? ጸጋው እኮ ነው ሰብሰብ አድርጎ ያስቀመጠን እንዴ። ጸጋው ባይኖር እንዴ እኛና እናንተ በምን እንገናኛለን እንዴ? በምን እንገናኛለን? አደገኛ እኮ ነው። እና አውሬውን ለስለስ አድርጎ በቃ ኃይለኛውን አብርዶ ጌታ ታቆጩን አቀዝቅዞ እንዲህ ርግብ አድርጎ አስቀምጦ የሚያስተምረን እኮ የእግዚአብሔር ጸጋ ነው እንዴ። ጸጋ ቢወጣ ግን ማናችም አንቻልም። ዞር በል እኔ ከማን አንሳለሁ የምንለው ከማን አንሳለሁ እንዳትል ከጌታ እንደተማር ነው። ጌታ አይደል አምላክነት አይደል እንደ መቀማት እንደሚገባ ነገር አልቆጠረው ማለት ራሱን አዋርዶ በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ራሱን ባዶ አደረገ ጌታ እና ጌታም ይሄንን ምሳሌ እንድንከተል አደረገ እና ለመብታችን ማንቆም ለመብታችን ማንከራከር በቃ ከተገፋንም ለጌታ የምንተው እኔ እንዲህ ነኝ ብለን ታፔላ ማንለጠፍ። ለምን ትለጥፋለህ ታፔላ? ጌታ ያንተን ሕይወት ያውቃል። ጴጥሮስ እንደተናገረው በጊዜው ከፍ እንዲያደርጋችሁ አይደል ከኃይለኛው ከእግዚአብሔር በታች ራሳችሁን አወርዷል። ክርስትና ሲገባ እንደዛ ነው። ጌታ በሆነ ቀን ከፍ ያደርገኛል ብለን ራሳችን የምናዋርድ ማለት ነው እንጂ ታፔላ የምንለጥፍ ሰዎች አይደለም። ክርስትና ሲገባ እንደዛ ነው። ከጌታ የተማረው እንደዛ ነው። በጸጋው መሆን ይቻላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ያዳነን ጸጋ እግዚአብሔር ይመስገን። በጣም የሚገርመኝ ታዲያ ይኸውላችሁ ይሄ ጸጋ የሚያድን ሆኖ እንዴት እንዳዳነን ከቁጥር 14 ላይ አንብቡት። ምዕራፍ 2 ቁጥር 14 ላይ መድኃኒታችንም አለ ኢየሱስ ማለት ነው መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። እስቲ ይሄን ቃል ከኔ ጋር ብሎ መድኃኒታችን በሉ እስቲ ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። መድኃኒታችን ከአመፅ ሁሉ እንዲቤዠን ከኃጢአት ሁሉ ማለት እኮ እንዲቤዠን ማለት ነፃ ከኃጢአት ጌታ ከአመፅ ከኃጢአት ሁሉ ነው የዋጀን ያዳነን ማለት ነው። መድኃኒታችን ከአመፅ ሁሉ እንዲቤዠን እንደዛ ብቻ አላበቃም። መልካሙንም ለማድረግ የሚቀናውን ሕዝብ ክርስቲያን ከኃጢአት ሁሉ የተዋጀ ብቻም ሳይሆን መልካም ለማድረግ የሚቀና ማለት የሚተጋ ማለት ነው። አይ ደህንነት እንደዛ ክርስቲያን ከኃጢአት ሁሉ የዳነ ብቻም ሳይሆን መልካም ደግሞ ለማድረግ የሚተጋ ማለት ነው። የእግዚአብሔር ጸጋ ያገኘው ሰው እንደዛ ነው። ታድሶ ያገኘው ሰው እንደዛ ነው።
ከዛ በጣም የሚገርመኝ መልካሙን ለማድረግ የሚቀናውን ህዝብ ለራሱ እንዲያነጻ። እስቲ ጌታ በሉ። እስቲ አይሰማም? ጌታ በሉ። የዋጀኝ ለራሱ ነው። በቃ ለራሱ እንዲያነጻ እኮ ነው። ለራሱ አንስቶ አንተ ላንተ ሳይሆን አዳነህና አንተ ለራሱ አደረገን ጌታ። በጸጋ የዳነ እንደዛ ነው። መልካሙን ለማድረግ የሚቀና፣ በቃ መልካሙን ለማድረግ የሚተጋ ማለት በቃ የሚሮጥ ማለት። ፊት አይቻልም፣ አሁን ግን ተለወጠን። ስለ ጸጋው እግዚአብሔር ይመስገን። እንደዛ ማለት ነው። ምክንያቱ ስነ መለኮታዊ ምክንያቱ ይሄ ነው። እንደውም ጊዜ ስለሌለኝ ትንሽ ወረድ ብዬ ልምጣ። ይኸውላችሁ ምዕራፍ 3 ቁጥር 1 እንደዚህ ይላል። ይሄን ሌላ ቀን ለመጣው ሻግን ቦፍ በር ላንሳው። እንደዚህ ይላል። ይኸውላችሁ ለገዦችና ለባለስልጣኖች የሚገዙ ምእመናን ማለት እናንተ እኛ ማለት ነው። ለገዦችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሰድቡ። እንዴ ምን አሰደብን እኛ? እንዴ ማንንም የማይሰድቡ፣ ከዛ የማይከራከሩ። እኛ ሲጀመር ተከራካሪዎች አይደለም፣ እኛ ምስክሮች ነን። በቃ ዝም ብለህ የምትከራከር መሆን የለብህም። አንተ ተከራካሪ አይደለም፣ ጠበቃ አይደለም፣ አንተ ምስክር ነህ። ተናገረ መሄድ ብቻ ማለት ነው። እና በየቦታው ምጉት ውስጥ መግባት የለብህም። አንተ ትቀልዳለህ እንዴ? የማይከራከሩ ገሮች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። ይሄ በውጭ አለ ማለት እንዴት? እኛ ደግሞ አስቀድመን የማናስተውል ነበርንና። ይሄ ከደህንነት በፊት የነበረ ህይወት ማለት ነው። እንደዚህ ነበርንና ካለ በኋላ ይናገራል ቀጥሎ ማለት ነው። ተወልደናል። ዳግም ስለተወለድን ማንንም አንሰድብም። ምን አሰደብ አንተ? ከአንደበት የእግዚአብሔር ቃል ነው የሚወጣው እንጂ ይሄ ስድብ ምናምን የማይረባ ነገር አረ በፍጹም ሼም ነው። አሁንም በዚህ ጋር እንደዛ ጸጋ ድኗል አለ። መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ጌታ። አንተ እንደፈለክ እንድትሆን የማንም እንድትሆን ሳትሆን አንተን የራሱ አደረገ። ከዓመፅ ሁሉ ዋጅቶ፣ ከዓመፅ ሁሉ አንጽቶ፣ ከኃጢአት ሁሉ ቀድሶ፣ ህይወት ሰጥቶ አክብሮ፣ ከዛ ምን አደረገ ጌታ ደግሞ መልካሙን ለመስራት በቃ የሚተጋ። እንደዛ አድርጎ ጌታ ለቀቀን ማለት ነው። የተለወጠ ሰው እንደዛ ነው። እና የህይወት ለውጥ ያገኘ ሰው በቃ የህይወት ታድሶ የሆነላት ሚስት አረ በቃ ቤት በጣም አሪፍ ናት። በቃ አሪፍ። እግዚአብሔር አሪፍ ያደርጋችሁ። በደም ስሙኝ። ይሰማል አይደል? አዎ እንደዛ ነው። ጌታ እንዳይሰደብ፣ ቸርች እንዳትሰደብ። የአንድ ሰው እንደዛ እንዴ የአንድ ሰው ትዳር መቃወስ ጣጣው ለማን ነው? ለቤተሰብ አይደለም እንዴ? እና ቃልን እኮ በህይወት ባሎቻቸውን ያሸነፉ ሴቶች እኮ አሉ። በህይወት ሚስቶቻቸውን ያሸነፉ ወደ ጌታ እኮ ያመጡ እኮ አሉ። እንደ እግዚአብሔር ቃል ፖዚሽናቸውን ጠብቆ ማለት ነው፣ ስፍራቸውን ጠብቆ የራስ ጉዳይ የማይሉ ማለት ነው። ይቻላል በእግዚአብሔር ጸጋ። ግን ጸጋውን ወደ ጎን አድርጋችሁ ፌሚኒዝም ከሆናችሁ አለቀላችሁ። ፌሚኒዝም የተወጋ ይሁን። ለማንኛውም አሜን በሉ። ምክንያቱም የእግዚአብሔርን ቃል ስለሚጻረር ማለት ነው። ዓለም ይላችሁ እንዳሰሙ፣ ሰፈር ይላችሁ እንዳሰሙ፣ ጎረቤት ይላችሁ እንዳሰሙ የእግዚአብሔርን ቃል ስሙ። በቃ ጎበዞችም እንደዛው። ባሎች ወይ ለሚስቶቻችሁ የሚገባቸው ነገር አድርጉላችሁ። ሚስቶቻችሁን እንደገዛ አካላችሁ አድርጋችሁ ውደዱ። እስቲ ለምሳሌ እኔ አገልጋይ ነኝ አይደለም እንዴ? አገልጋይ አይደለም? እሺ ነኝ፣ እግዚአብሔር ይመስገን። እሺ ነኝ። እና እሺ ነገ ወደፊት ነው ያገባለሁ ለበለ ለምሳሌ ቆይ ሙሌ ያለ እሺ ሙሌ ለምሳሌ እሺ ሙሌ ያለ ወንድሜ ያለ ባለ ትዳር ነው። እግዚአብሔር ረድቶት የሶስት ልጆች አባት ነው። እስቲ ያስቡት አሁን ሙሌ ቤቱ ላይ ጤነኛ ባይሆን ሚስቱ ብታዝንበት፣ ሚስቱ በቃ የምታለቅስበት ቢሆን እና ሚስቱ ደግሞ ቸርች ትመጣለች እና እዚህ ሙሌ ቆሞ እያገለገለ ነው እና አልካው የምናገሩን ባሎቹ ወይ ሚስቶቻችሁን የምትወዱ የምትንከባከቡ ምናምን ቢል እርግጠኛ ነኝ ሚስቱ
ጌታ ሆይ ጆሮሽ ነው በለኝ ነው የምትለው። ጌታ ሆይ ነው። እግዚአብሔርን ግን ማመሰግነው በእውነት እኛ አካባቢ እዚህ የምናገለግል አገልጋዮች ሙሌም አሉ፣ ሌሎችም እና አዲስም እነ ዘመድኩንም ሳይ ትዳራቸው ጥሩ ነው ማለት ሳይ ጥሩ ነው በእውነት እግዚአብሔር ረድቷቸዋል። በእውነት ነው ምንም አንሰማም፣ ጥሩ ናቸው ነው። ሙሌም አንዳንዴ እማ እያለች ሲደውል ሰማዋለሁ መጣው ምናምን እና ሲቆጣቆጣ ያዋለሁ እና ዋው እግዚአብሔር ረድቶታል እላለሁ። እንደዚህ ነው በቃ አገልጋይነት እንደዚህ ነው እንጂ ውሽ ምናምን የሚያስብል እንዴት ቸርች እንዴት ጤነኛ ትሆናለች እናንተ? አይሆንም። እና ሁላችን ነው ጤነኞች መሆን ያለብን። እኔ የምሰብከው እዚህ ጋር አሮጊቶች፣ ሽማግሌዎች ነጋሻ ኃይለ ሥላሴ አላችሁ እዚህ ህይወታችሁ እንደዛ እኛን የሚያስተምር አርአያ የሚሆን በእምነት ምሳሌ የምትሆኑ ጤናሞች የምትሆኑ መሆን አለባችሁ። ግን በራስ ጥረት አይመጣም፣ የሚመጣው በእግዚአብሔር ጸጋ ነው። እና ሁላችን እኔ አንዳንዱ ይገርመኛል ዳር ተቀምጦ ነው አስተያየት የሚሰጠው አሉ። አስተያየት ቸርች ይሄ ጎላታል የሚሉ ማለት ነው። ቸርች ምናምን ብሎ ቤተክርስቲያን ላይ አስተያየት የሚሰጡ ማለት ነው። ዳር ተቀምጠው የተወጋ ይሁን እንዴ! ቸርች ስንል ይሄ ነው እንዴ? ይሄ ነው እንዴ? ይሄ ፖኑ ነው ቸርች እኛ ማለት እኮ ነን አይደል እንዴ? እና አንተ ጤነኛ ሳትሆን ቸርች ጤነኛ አይደለችም ምትል ያምራል። እያንዳንዳችን ጤነኞች መሆን አለብን። የሁላችን ማለቴ ነው። እናንተ እኔ ሙሌ እዚህ ጋር ሁላችን አሪፍ ስንሆን ህብረቱ አሪፍ ይሆናል። የሚወላገድ ካለ ደግሞ አሰቡት። ኧረ አይሆንም እላለሁ። ቤተ ክርስቲያን ሬስቶራንት አይደለችም። ቤተ ክርስቲያን ሆቴል አይደለችም። ሆቴል ገብተህ ሁሌ የምናገሩ ሆቴል ትገባና ማን በየአይነት አምጣ ትላለህ፣ ይመጣልሃል። ምንድን ነው ይሄ ትላለህ፣ ከፈለ ካልጣመ ምክንያቱም ከፍለ ነው የምትበለው። ምንድን ነው ይሄ ትላለህ፣ ከጣመም ብልት አድርገህ ሂሳብን ከፍለ ውልቅ ነው። እና አንዳንዶቻችን እነዛ እንመስለን እንመጣለን ዳር ተመልክተን ከፈለግን አናመልክም፣ ከፈለግን ዳር ወጥተን ትምህርት እንገመግማለን። ቢያስተካከለው ጥሩ ነበር። የዛሬው ትምህርት ምንም ለሌላው ነው የሚሰማው ማለት ነው። አይ እንደዚህ አይደለም። እያንዳንዳችን ሽማግሌዎች፣ እናቶች፣ አገልጋያን፣ ሰባኪያን፣ መዘምራን፣ ወጣቶች ሁላችን በሙያ ተቀጥረን የምናገለግል እስቲ ያስቡት። እስቲ እዚህ ቸርች አገልጋይ ሆኖ ግን መስሪያ ቤት ግን የሚሰርቅ ሰው ቢሆን፣ ስራ የማያከብር ቢሆን ማን ነው የሚሰደበው? ይሄ ያለንበት አጥቢያ አይደለም እና ይሄ በወዘኑ የሌቦች ስብስብ ነው የሚባለው። ለዛ ነው አንዳንድ ነገር ሲገኝ ቤተክርስቲያንም ዝም የማትለው እርምጃ የሚወሰደው ለዛ ነው። ከክፋት አንፃር አይደለም፣ ለአገልግሎቱ ጥንቃቄ ሲባል ማለት ነው። ግን ህይወት መኖር ያለብን ቅድም ምን መንፈሳዊነት ለራስ ነው፣ ለማንም አይደለም። እኛ አስመሳይ አይደለም። እኛ ድራማ ምንሰራ አይደለንም። እኛ ኑሮ መኖር ያለብን በጌታ ፊት ነው። ጌታ ያየኛል እስቲ በሉ። አዎ ጌታ ያየኛል እንዴ! ህይወቴን እኮ የሚያውቀው ጌታ ነው። ጌታ ያየኛል በሉ። በቃ ሌላውን ተውት። ከስጋ ለባሽ ምስጋና መጣ አልመጣ፣ ውዳሴ መጣ አልመጣ፣ ዛሬ እንዲህ ላይክ ቢል ነገ ዲስላይክ ይልሃል አይደል? ምሳሌ ነው አይደለም? እሱ ነው እኮ ምን የምትስቁት አይደል? ላይክ ይልና ቆይቶ ደግሞ ዲስላይክ ይላል። የኛ የስጋ ለባሽ እንደዛ ነው። ህይወት በእግዚአብሔር ፊት ነው የሚኖረው እና እግዚአብሔር ይርዳን። አሜን በሉ። አዎ። እና ህይወት በእግዚአብሔር ፊት ነው የሚኖረው። ጤናማ ህይወት፣ ጤናማ ትምህርት ለጤናማ ህይወት። እግዚአብሔር ይርዳን። ሁላችን ጤነኛ ስንሆን ሁሉም ነገር ጤናማ ይሆናል። እግዚአብሔር አምላክ ይህንን እንዲያደርግልን ጸጋውን ያብዛልን። ተባረኩ።